እኔ አሁን ለሆነ ሰው ወንጌል ለመንገር ሳስብ እወደዋለሁ ወይ ብዬ ጠይቃለሁ። እማትወዱት ሰው እኮ ልትመሰክሩለት አትችሉም። እንዴት ነው የምወደው ፓስተር? እኔ አልወደውም ጌታ ግን ይወድሃል የሚባል ትምህርት የለም። ጌታ የወደደውን እኛ ለምን ነው የምንጠላው? አያችሁ፣ መጀመሪያ ለራሳችን መጠንቀቅ አለብን። እኛ በትክክል መቆም መቻል አለብን። ከዚህ ሌሎችን ሰዎች ወደ ጌታ እንዲመጡ እድል መስጠት አለብን። ወንጌል በመስከር አንድን ሰው መንፈሳዊ አባት መንፈሳዊ ህይወት እንዲያገኝ መርዳት ስንችል በቃ ሲድንልን በቃ እንዲኖርን እናፍቃለን፣ እንጸልይለታለን። አጠገባችን ባይኖር እንኳን እናስበዋለን። ጌታ ሆይ እስከመጨረሻ ጠብቀው እንላለን፣ እንናፍቀዋለን። እና ሁሉ ጊዜ በልባችን ሸክም ሆኖ ይኖራል። ሰው ከሞት ወደ ህይወት እንዲመጣ እድል መስጠት እንደዚህ አይነት ግንኙነት እንዲኖረን ያደርጋል። ሌላው ስራን በፍቅር መግለጥ። ስራችን በፍቅር የሞላ ጉዞ አብረን በምንጓዝበት ጊዜ ምን ሰራውና ፍቅራችን የማይለዋወጥ መሆን። እንደዚህ አይነት ሰዎች አሁን ጳውሎስን ሲያስብ አሁን ብዙ የምናየው ጳውሎስ ጢሞቴዎስን ሲያስበው የሚጽፈውን ጳውሎስ ለጢሞቴዎስ የነገረው የራራለትን ስታዩ በጢሞቴዎስ ውስጥ ምንድነው ጳውሎስን የሚያይበት እይታ ምን ይመስላል ብለን አስበን እናውቃለን? ጢሞቴዎስን ምንድነው የሚለው? ጢሞቴዎስስ ጳውሎስን ምን ይሆን የሚለው? አይገርማችሁም? እስከ መጨረሻ ድረስ ሲሞት እንዲያየው እኮ ጠራው ሰው ነው። ሲሞት እንዲያየው ኖረ። በህይወት አሳየው፣ በተግባር አሳየው፣ በኑሮ አሳየው፣ ቃልና ተግባሩን አንድ አድርጎ አሳየው፣ እየራራለት አሳየው፣ እያስተማረው አሳየው፣ እውነትን እየነገረ አሳየው። ለመጨረሻ ሊሞት ሲል ጠርቶት አሟሟቱን አሳየው። ደቀ መዝሙር በእንደዚህ አይነት ሁኔታ ነው የሚሰራው። በኑሮ ነው የሚሰራው። ደቀ መዝሙር አንድ ላይ በጀማ አሜን በል ተብሎ የሚሰራ አይደለም። በማየት ማገላብጠን ከዛ እንከተላለን። የሚያምር ነገር ያየን ስንመጣ የተከተልን እንመጣለን። ስለዚህ ወደዚህ ብንመለስ ጥሩ ነው። ዕውቀትም ጥበብም ተግባራዊ የሆነ ኑሮም ስንኖር በዕውቀትም ዕውቀት መስጠት ጥሩ ነው። ዕውቀትም ጥበብም መስጠት ጥሩ ነው። ከዛ ደግሞ ተግባራዊ ኑሮ ሰዎች እንዲከተሉ ያደርጋል። ለምሳሌ ስለ ምህረት አስተምሮ ምህረት የማያደርግ ሰው ከሆነ ሰውየው መማር እንችላለን? ይቻላል። ስለ ይቅርታ ጥግ ድረስ አስተምሮ ይቅርታ ማድረግ በዚህ እኔ ይቅርታ አላደርግም ቢል ሰው መማር እንችላለን? አንችልም እኮ። ተግባራዊ መሆን አለበት። ስለዚህ እግዚአብሔር የሚፈልገው መጽሐፍ ቅዱስ የሚያስተምረን የአዲስ ኪዳን ቤተክርስቲያን እግዚአብሔር የሚጠብቀው እውነተኛ ደቀ መዛሙርት እንድንሆን ነው። ደቀ መዝሙር ለመሆን ደግሞ ሰው መምረጥ አለብን። የምንከተለውን መምረጥ አለብን። የምንሰማውን መምረጥ አለብን። የቱ አካባቢ ይሆን ያለ ነው? የቱ አካባቢ ይሆን? ይህ ቅርጫት የተሸከሙ 12 ሐዋርያት ቅርጫት እያዞሩ ያከፋፍሉ ነበር። እና እዚህ ጋር ሳልደረሰም የሚል ሰው ያለ ጴጥሮስ የሚያቀብለው፣ እዛ ጋር ያዕቆብ የሚያቀብለው፣ ዮሐንስ የሚያቀብለው አለ። እነዚህ ሰዎች አሉ። ከዛ ውስጥ እጃቸውን እየዘረጉ ቂጣ ምናምን ያነሱ ሰዎች አሉ። የቱ ጋር ይሆን? ኢየሱስ ጋር ያለ ነው ወይስ ቂጣ ተራ ነው ያለ ነው? አሳ ተራ ነው ያለ ነው? ፈውሱ ተራን በሆስፒታሉ አካባቢ ነው ያለ ነው? መስቀሉ ጋር ነው ያለ ነው ወይስ ከጌታ ጋር? ጳውሎስ እንዳለ ምንድነው ምኞት ሲባል የትንሣኤውን ኃይል አውቅና በሞቱ መስለው ዘንድ እመኛለሁ ብሎ አልተሳካለትም። ግን በጥሰውት ነው የገደሉት። እንደ ኢየሱስ ተሰቅዬ መሞት ነው ምናፍቀው እንዳለው ሞቱ አልገለውታል። ወንጌል እውነት። አያችሁ፣ በእውነት የሚቆሙ ሰዎችን ማግኘት ያስፈልጋል። እንደዚህ አይነት ሰዎችን ለማግኘት ማለት ጳውሎስም ልጄ ይለዋል፣ የሱም አባቱ ነው። እስከ መጨረሻ ድረስ በሚያስገርም ሁኔታ የቤተ ክርስቲያንን ስራ ይዞ እንዲቀጥል ጢሞቴዎስ የሆነበት ምክንያት ጳውሎስ በሰጠው ባስተማረው ትምህርት መሰረት ነው። ስለዚህ በቀጣይነት ጌታን ማገልገል የምትፈልጉ ካላችሁ፣ በቀጣይነት እውነተኛ ደቀ መዝሙር ሆናችሁ መጨረስ ከፈለጋችሁ፣ ይኸውላችሁ እኔ ዛሬ እናንተ ያላያችሁትን እኔ ያየሁላችሁ የሚገርም ቪዥን ምናምን ራይ አዲስ እንግዳ በፊት ለፊታችሁ ሚሊዮን ይጠብቃችኋል ልላችሁ አይደለም እዚህ ጋር የቆምኩት። የጀመራችሁትን ሩጫ መጨረስ እንድትችሉ ነው የቆምኩት። መጨረስ የምትችሉት ደግሞ ራሳችሁን ማየት ከቻላችሁና የምትማሩትና ተምረናል የምትሉትን ነገር ማጣራት ስትችሉ ነው። ከገባችሁ እኔ በጣም ብዙ ሰው የሚያስተምረው ነገር የገባው አይመስለኝም። ብዙ ሰው ያስተምረዋል ይሆን ነገር፣ ይሄ ሰውዬ ግን ይሄ ነገር ገብቶት ነው ያስተምረውልን? የእውነት ገብቶታል? ስለዚህ ዴት ነምዚ ገብቶታል?
ስለ ፈውስ ገብቶታል ነገር ሰውየው በጣም ይሄ ሰውዬ የገባው ነገር ምንድን ነው ማለት ይሄን ሰውዬ በኃይል የፈውስ ሰዓት እኮ ምናምን እሺ ሰውዬው ከተፈወሰ በኋላ ይሄ ሰውዬ ገብቶታል ይሄ ሰውዬ ድጋሚ እንደሚታመም ወይ እንደሚሞት ያውቃል ያንዳንድ ሰዎች ዝላይ ድጋሚ የሚሞቱ አይመስልም አይደል አዘላለላቸው የኛ ጩኸት የቤተክርስቲያን ካካታ ጩኸት የኪቦርዱ ጩኸት ካሜራው ብዥም ርጭቱ ምናምን ይሄ ሰውዬ ድጋሚ የሚታመም ድጋሚ የሚሞት አይመስልም እንዴት እንደምሳቀቅ ወይ ይሄን ሰውዬ ምንድነው የገባቸው በቃ ለዘላለም የማይሞት ነው የመሰላቸው ከሩ ደርሶ ሲሞት ምን ሊሆኑ ነው ያንዳንድ ሰዎች ሰርግ አላያችሁትም ሰርጉን በጣም ሲጮሁ ሰፈር በተበጠ ያረጉ በየመስኮቱ ወጥተው ሰፈር ሲዘጋጉ ምናምን ማለት እነዚህ ሰዎች ምንድነው የገባቸው ማለት በቃ ዘላለም እንደዚህ እኮ የለም እኮ እናቴ ነገ ታወልቂውና ኖርማል ሰው ተወኝበታለሽ ጉዳዩ ህይወት ትመጣለች አገር ውስጥ ገበያ አለ መብራት ውሃ የቤት ኪራይ ትምህርት ቤት ምን ቁጡ ነዳጁ ሰልፉ ባጃጁ ወረፋው ሁሉ ከችላል ማለት እንደዚህ ማለት አንዳንድ ሰው የሚያደርገው ነገር በትክክል የገባው አይመስለኝም በእውነት ቢገባን ጩኸትን ቀንስ ነበር አሁን ከተማ ላይ ያለ ሽምግልና የሚያደርጉት ነገር ገብቷችኋል ብዬ አስባለሁ ባይሱዚ ያላያችሁ ይሄን ቸርች የሚያክል አባጭ ነው እንዴ ማለት ገብቷችኋል ምንድነው የሚያደርጉት ምን ይፈልጉት እርሻ የሚመስል አበባ ይዘው ከኋላ ተከታትሉ 100 ኮት ለብሶ ምንድነው ምን ልታረጉ ነው ማለት ያለቀለት በቃ ሰርጉ ከጫፍ እስከ ጫፍ ኑሮ ሁሉ የጨረሰ ግራጁዌት ያደረገ ቤት ነው ይመስለው የሚሰሩት አይደል 3-4 ያገር ልብስ ለቀይረው ሻውንት ያብዱብናል ምን ይሁላሽ ከትምህርት ብቻ አይደለም እኮ ኑሮ ራሱ ብዙ የምናረገው ነገር የገባን አይመስልኝ ዝምበላ ራሱ የገባን አይመስልኝ ምክንያቱም አበላላችን ተመልሰን ከእህል ጋር የምንገናኝ እንኳን መስልም በቃ ይስንብት የጨረሻ በቃ አክስቱን አጎቱን ዘመዱን ይጥፋ ዘመዱን ያገኘ ነው ይመስለው ሰው ከምግብ ጋር ሲገናኝ እና ሳቁ እናንተ ምን አለባችሁ ምንድነው የገባችሁ ስለ ኑሮ ምንድነው የገባችሁ በቃ ኑሮ በቃ እዚህ ሆነ እንዴ ምንድነው እንደሚያሻማን ምንድነው የተማራችሁት ምንድነው የምታስቡት በቃ እዚሁ ነው እንዴ ምንከተም በቃ እዚሁ ነው ቀብር አትሄዱም እንዴ ሰው አትቀብሩም እንዴ እናንተ ሰፈር ጥሩምባ እኔ ለዛሬ ለሊትኛ ጎረቤት ጥሩምባ ተነፍቶ እድራችን እድር አለን እሺ ዝም ብዬ ዋዛ ሰው እንዳልመስላችሁ ተነፍቷል ሰው ሞቱ ሰው ታንቆ ሞቱ የሆነ ቦታ ነገር ፈረሰበትና ራሱ ነጠፍ ቆይ ሞት ጥሩምባ ምናምን ስትሰሙ ጥሩምባ ስትሰሙ ምንድነው የሚስ ቆሻሻ አውጡ ብቻ ነው እንዴ እናንተ ሰፈር ጥሩምባ ያለው እምታውቁት ሰውዬ እናንተ ሰፈር ያለው ሰውዬ እኮ ነው ይሞት ዛሬ እናንተ ቅያስ ላይ መጥቶ ጋሽንትና መሞቱን የተናገረው ጥሩምባ ነፊ ነገ ደግሞ የእናንተን ቀብር እዛኛው ቅያስ ሄዶ ይነፈዋልሽ ሁሉም ነገር ያለን ግንዛቤ ችግር ያለበት ይመስለኛል አሁን የቤተክርስቲያን ተልኮ ጋር ስንመጣ ደቀ መዝሙር እንድትሆኑ ነው የተጠራችሁት ደቀ መዝሙር የሚያደርግ ትምህርት አላችሁ ወይ የኢየሱስን ትምህርት ገብቷችኋል ወይ የሚለው ነገር ተረድታችሁታል ወይ ይሄው መጽሐፍ እንዳለው ፈሪሳዊ ቆይ የዘላለም ሕይወት እንዳገኝ ምናምን ሲለው ምንድነው ያስቀው እሺ እንዴት ነው የምታነበው ብሎ ጠየቀው የያዘው አያችሁ እንዴት እንደተማረ ትምህርት ውስጥ ያለውን ትምህርት ጠየቀው እኔ ውስጥ ያለው ትምህርታው እግዚአብሔር አምላክን በፍጹም በፍጹም ነፍስ ውደድ ከዛ ባልንጀራህን ደግሞ እንደራስ ውደድ ነው የሚለው ታዲያ አሪፍ ተማሪ ነህ አንተ ገብቶሃል እኮ በቃ ሂድና አድርገው ሲለው ማን ነው ግን ባልንጀራ ያለው አያውቀው ይለፈልፈዋል እንጂ አያውቀው ሂድና ታስታውሳላችሁ ደጉ ሳምራዊ ያነሳው የቆሰለው ሰውዬ በወንበዴዎች እሱን ያስተማረው ኢየሱስ አንተም ሂድና እንደዚህ አድርግን ይተባል እንደዚህ ድናድርግ ሄደ ነው የምትሰራው ባልንጀራህን ምንድነው ባልንጀራ የኛ ሰፈር ሰው አይደለም የኛ ዘር አይደለም ባልንጀራ ማለት የኛ ቤተሰብ ማለት አይደለም ባልንጀራ ማለት ሄደን ያለ መልስ ፍቅር የምንሰጠው ሰውዬ ማለት
ባልንጀራ ማለት ዘሩን፣ ሃይማኖቱን፣ ኑሮውን፣ ገቢውን ሳንጠይቅ ፍቅር ኢንቨስት የምናደርግበት ሰውዬ ማለት ነው። የኢየሱስ ትምህርት ይሄ ነው። ለራስህና ለትምህርት ተጠንቀቅ። አሁን ሌላ የማያገባችሁ ነገር ውስጥ ጊዜ አታጥፉ። ቅድምም እዚህ ከአገልጋዮች ጋር ጓሮ እያወራን ነበር። የማያገባችሁ ነገር ውስጥ አትግቡ። እሺ፣ በተለይ የማይገባችሁ ነገር አለ ማለት አያገባችሁም ማለት ነው። እስቲ ያጠገባችሁ ያለው ሰው የማይገባህ ነገር አለ ማለት አያገባህም ማለት ነው በሉልኝ። ብዙ ነገር ካልገባህ አያገባህም። እግዚአብሔር እንዲያገባችሁ የፈለገው በሚገባችሁ ነገር ላይ ብቻ። የሚገባችሁ ነገር ላይ ያገባችኋል፣ እናንተ እዛ ላይ ስራ ስላላችሁ። ስለዚህ ብዙ ነገር ላይ ጊዜ አታጥፉ። እግዚአብሔር የነገራችሁ የተማራችሁት መንፈስ ቅዱስ የሰጣችሁ ነገር ላይ ፎከስ አድርጉ። ስለዚህ እውነተኛ ደቀ መዝሙሩ እንደዚህ አይነት የአባትና ልጅ ፍቅር እንዴት ነው የሚሰራው ሲባል በመስዋዕትነት፣ በታማኝነት፣ ቋሚ የሆነ ዘላቂ ፍቅር፣ የማይለዋወጥ ማንነት ይዞ በመቆም ይሰራል። በመቆም ይሰራል እስከ መጨረሻ ጸንቶ ህይወቱን አሳይቶት ጥርት ብሎ ብዙ ትምክት እያለው ትምክቱን ጥሎ ፎከሱን ኢየሱስ ላይ አድርጎ እሱን እየወደደው እውነተኛ ትምህርት እያስተማረው ልጅ ያለው እንደሱ ብሎ አስተማረው። ስለዚህ ቤተክርስቲያን ላለን ሰዎች ምንድነው የምንሰራው ከተባለ አንደኛ ጨለማ ውስጥ ያሉ ሰዎች ወደ ብርሃን እንዲመጡ ሂዱና ስሩ። ጨለማ ውስጥ ያለን ሰው ወደ ብርሃን ስታወጡት ባለውለታው ትሆናላችሁ። አሜን። ነግሬያችኋለሁ። የውጭ ጉዳይ ፖሊሲያችን በዓለም ምን መሆን ነው? ብርሃን፣ ጨው የተሰጠልን ተራራ ላይ በሁሉም ዳይሬክሽን የምትታይ ከተማ ላይ እንዳለች ከተማ ነው የተባለ። ስለዚህ ብርሃንን ነው ሰውን የምንሰጠው። ጨለማ ውስጥ ያለ ተስፋ ያጣ አሁን እንደዚህ ራሱ እያጠፋ ያለ ትውልድ ያለበት ሀገር ላይ ሰው ዙሪያውን ጨለማ የሆነበት ምንም ተስፋ የሌለው ምንም የማይታየው እኛ እኮ ይሄ ቁጭ ስንል እዚህ እግዚአብሔር በቃሉ ይናገራናል፣ በመንፈሱ ይነካናል፣ በመዝሙሩ እንባረካለን፣ ጌታ እናመሰግናለን። እዚህ ቁጭ በማለታችን ብቻ የሆነ ፍስስ የሚል መንፈስ አለ። ግራና ቀኝ የምናያቸው ፒክቸሮችና ጥቅስ ህይወታችን ላይ የሚሰራው ነገር አለ። እዚህ ጋር መተን ስንመለከት አይናችንን ጌታ ላይ ማድረግ እንዳለብን እንድናስብ መንፈሳዊ ነገራችን ንቅጥቅጥ የሚልበት እድል አለ። ይሄ የሌላቸው ሰዎች አሉ። ዙሪያቸውን የጨለመባቸው ምንም የሚታይ ተስፋ የሌላቸው የሚያሳዝኑ ሰዎች አሉ። ለነሱ ካሉበት ጨለማ ወደ ብርሃን እንዲመጡ ኢየሱስን ንገሯቸው። እናንተ ጋር ኢየሱስ እንደመጣው ንገሯቸው። እናንተ ጋር ኢየሱስ ሲመጣ ገጀራ ይዞ ነው እንደመጣው? እየኮነናችሁ ነው እንደመጣው? እየጮህባችሁ ነው እንደመጣው? እየሰደባችሁ ነው እንደመጣው? በቃ ወደ እናንተ መጥቷል ኢየሱስ ወደ እኔ ካላችሁ በጣም ጨዋ ጌታ ነው። እኔም ማቀው ጌታ እንዲው ለመግባት ደጅ አንኳኩቶ ሲፈቀድለት የሚገባ የፍቅር ጌታ፣ ቸር ጌታ፣ ማይኮንን ኃጢአተኛውን ኃጢአት ውስጥ ያለውን ሰውዬ ወዶት ኃጢአትና ኃጢአተኝነትን ነጥሎ የሚያይ በፍቅር አይን የሚያይ ሰዎች ወደሱ ሲመጡ መጣብኝ ሳይሆን መጣህልኝ የሚል ደግ ጌታ፣ ቸር ጌታ፣ ያለንበትን ውድቀት፣ ኪሳራ፣ ችግር ምንም አይነት ሁኔታ የማይገድበው እኛን ለመውደድ እኛን ለማንሳት ሁልጊዜ እጆቹ የሚዘረጉ የፍቅር አምላክ ነው ኢየሱስ። እሱን ወደ ህይወታችን ይመጣ አልኮነነንም፣ ምሕረት አድርጌላችኋለሁ ብሎ በጸጋ እንዳዳነን ሂዱና ጨለማ ውስጥ ያሉ ሰዎችን ወደ ብርሃን አውጡ። ወንጌልን ስበኳቸው። ወንጌል የምስራች ስለሆነ ኢየሱስ ይወድሃል፣ ላንተ ነው የሞተው በሉና ንገሯቸው። ድኖ ክርስቲያን የሆነው ደቀ መዝሙር አድርጉት። በህይወት በቃል በኑሮ ለሚያምኑት ለሚያምነው ምንነት ነው ያሉ ምሳሌ ይሁን። በፍቅር አይደል? በስራ በእምነት፣ በፍቅር በስራ በእምነት በቃልና በኑሮ በቃ የመጣው ሰውዬ በእናንተ ህይወት እንዲሰናከል አታርጉት። እየተበደራችሁ አትብሉት፣ አታሰናክሉት። ወደ እግዚአብሔር ቤት የመጡ እግዚአብሔር ቤት ባሉ ሰዎች እየተሰናከሉ ቁጥር ስፍር የላቸው። የመጣውን ሰውዬ እውነተኛ ደቀ መዝሙር እንዲሆን እርዱት። በቃልና በኑሮ በስራና በእውነት እየወደዳችሁት በፍቅር እየጸለያችሁለት እየሳሳችሁለት ኪሱ ሳትገቡ ሳትበድሉት ህይወትን እያሳያችሁ ታማኝ ሆናችሁ ደቀ መዝሙር እንዲሆን አድርጉት። የመጣው ሰው ምን እናድርገው? የመጣው ሰው ድኖ የመጣው ሰው ይሄን እናድርግለት። የሚማረው ሰው ምን እናድርግለት? የሚማረው ሰው ደቀ መዝሙር እንዲሆን የደቀ መዝሙር ትምህርት እናስተምረው። የደቀ መዝሙር ትምህርት የቸርች ዶክትሪን አይደለም፣ የጌታ ትምህርት ነው። ምንድነው የደቀ መዝሙር ትምህርት? ኢየሱስ እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደደው፣
እግዚአብሔርን ከወደድከው የእግዚአብሔር የሆነውን ትወዳለህ፣ ባልንጀራህን እንደራስህ ውደደው የሚል ትምህርት ነው። አንዱን ወደ ላይ ያለውን ትምህርት ብቻ ዘመናችንን ሁሉ ተምረን አንጨርሰው። እግዚአብሔርን መውደድ ምንድን ነው ብለን ባልንጀራን መውደድ የመጣው የሚማረው የምትማረው ይሄን የምትማረው እግዚአብሔርን ተወደዋለህ። ሂድና ሚስትህን ውደድ፣ ሂድና ወንድምህን ውደድ፣ እህትህን ውደድ። እግዚአብሔርን ትወዱታላችሁ? ቸርዬ ሂጂና እህትሽን ውደጅ፣ ወንድምሽን ውደጅ፣ ጎረቤቶቻችሁን ውደዱ። እግዚአብሔርን እወደዋለሁ ጌታችን ሴትዮ እንዲነቅልልኝ እስቲ መንቀያ ዘይት የለም ይላል። ኦልሬዲ የተነቀለ ሰው ምልክት ነው፣ ገና ያልተተከለ ሰው ምልክት። ለራስህና ለትምህርትህ የተማራችሁት ይሄን ከሆነ እንዲነቀል ሰው አትመጡ። ቤተክርስቲያን ሰዎች መንቀያ አይደለች፣ መትከያ ናት። የተነቀሉትን የምንተክልበት ነው፣ የወደቁትን የምናነሳበት ነው። አሁን ቤተክርስቲያንና የድሮ ጠንቋይ ቤት በጣም እየተመሳሰለ ነው ያለው። የሚያስሟርቱ እናገርበታለሁ ቃል አስወጣበታለሁ ብለው ሰዎችን ይዘው መሄዱ፣ የሰዎችን ስም የሰዎችን ፎቶ ይዘው ሄደው የሚያስረግሙ ሰዎች ያሉበት፣ ረጋሚም አሏቸው። ለራስህና ለትምህርት ተጠንቀቅ። ትምህርቱ ምንድነው? እግዚአብሔርን መውደድ። ከዛስ ባልንጀራን መውደድ። በጥላቻ ነቅዛችሁ መታችሁ ከሆነ ጥላቻችሁን እዚህ ቤት ጥላችሁት ፍቅርን ይዛችሁ ነው የምትሄዱት። ትምህርቱ ይሄ። ቤተክርስቲያን ከነጥላቻችሁ መጣችሁ ከነጥላቻችሁ የምትሄዱ ከሆነ፣ ቤተክርስቲያን ከነቂማችሁ መጣችሁ ከነቂማችሁ የምትሄዱ ከሆነ ቤተክርስቲያን አልነበረባችሁ የመጣችሁት። የጌታ ቤት አይደለም የመጣችሁት። የጌታን ትምህርት አይደለም። ለዚህ ነው ለራስና ለትምህርት ተጠንቀቁ። ስለዚህ ተጠንቀቁ፣ ለራሳችሁና ለትምህርታችሁ ተጠንቀቁ። በየጊዜው ለምትማሩት ተጠንቀቁ። ለተማራችሁት ነው። ምንድነው ተምራችሁ? ለምን ሰው ምን ይመስላል ካላችሁ የተማረውን ይመስላል። ታውቃላችኋል፣ አንድ ሰው የሚያደርገውን ነገር እንዲለውጥ የምትፈልጉ ከሆነ የሚያውቀው ነው የሚለወጠው። አንድ ሰው የሚያስበው ነገር እንዲለወጥ የሚፈለግ ከሆነ የሚያውቀው ነው የሚቀየረው። የሚያውቀው ሲቀየር የሚያስበው ይቀየራል። የሚያስበው ሲቀየር የሚያደርገው ይቀየራል። አሁን ችግሩ ይሄ ነው። ስለዚህ የምናውቀው ምንድነው? ኢየሱስን እንዴት ነው የተረዳችሁት? የቱ ጋር ነው የቆማችሁት? ትምህርታችሁ ምን ይመስላል? ስለዚህ ሁላችንም ራሳችንን ቼክ ማድረግ አለብን። ስለዚህ ምንድነው ስራዋ? በጨለማ ወደ ብርሃን ማምጣት። ወደ ብርሃን የመጣው ይማራል። ምን እንዲሆን? ደቀ መዝሙር። ደቀ መዝሙር ምን ይባላል? የጌታን ትምህርት። የጌታ ትምህርት ምንድነው? እግዚአብሔርን መውደድ፣ ሰው መውደድ። ከዛ የሚያድገው ሰውዬ ምን ይሆናል? የሚያድገው ሰውዬ ወደ ደቀ መዝሙርነት ነው የሚያድገው። ወገኖች፣ እግዚአብሔር ቤት በጣም ስትቆዩ ጌታ ሆናችሁ አታድጉ። በቃ ልጆች ናቸው። ትልቅ ልጅ ነው የምትሆኑት። እኛ ቤት 5 ልጆች አሉ። ታላቅ ታናሽ ነው ይባሉት። መጨረሻ ላይ ትዊንስ አለኝ። በጣም አድገዋል። የፈለገ ቢያድጉ እኛ ቤት አባት አይሆኑ፣ ልጆች ናቸው። የኔ ልጆች ናቸው። በጣም ሲያድጉ ጺም ሲያወጡ እኛ ቤት ባል ወይም አባት አይሆኑ፣ ልጆች ናቸው። እግዚአብሔር ቤትስ? እግዚአብሔር ቤት መጣችሁ፣ አደጋችሁ፣ ተማራችሁ፣ አወቃችሁ፣ ቆያችሁ፣ ዘመን ፈጃችሁ፣ 80 ዓመት ሞላችሁ፣ እግዚአብሔር ቤት ውስጥ ቆያችሁ፣ በጣም ብዙ ነገር ገባችሁ፣ መንፈሳዊ ነገር በጣም ተረዳችሁ፣ ቲዮሎጂ ተማራችሁ፣ ዲግሪ ያዛችሁ፣ ማስተርስ ዶክትሬት ምናምን አገኛችሁ፣ በጣም ጨመራችሁ፣ ቤተክርስቲያን ብዙ አገለገላችሁ። ልጆች ናቸው፣ ደቀ መዝሙር ናቸው። በጣም ሲያድግ ሰው ከደቀ መዝሙርነት ወደ ጌትነት አያድግም። አንድ ጌታ ነው ያለው። እስቲ አሜን በሉ። ይህንን በማድረግ ዘመናችንን እንድንጨርስ እግዚአብሔር ይርዳ። ስለዚህ ክርስቲያን ደቀ መዝሙር ሆኖ ነው የሚያረጀው። ክርስቲያን በጣም ሲማር ጌታ ሆኖ አያረጅ፣ ደቀ መዝሙር ነው። እኔ ያለፉትን 30 ምናምን ዓመት ተከተልኩት። ስከተለው ተከታይ ነኝ እስከ ዛሬ 30 ምናምን ዓመት እየተከተልኩት ነው። ወደፊት ፕላን ምንድነው? መከተል። ከዛስ እየተከተልኩ መጨረስ። ተከትዬ ሽበቴ በጣም ድምቅ ሲል አሁን ደግሞ ቅዱሳን አምልኮ ወደዚህ ልል አልችልም። በጣም ሳድግ እንዳልኳችሁ እየተከተልኩት አለው። ከኔ የተሻለ በጣም የምታድጉ ብዙ ነገር የምታውቁ የምትረዱ፣ ከኔ የተሻለ ብዙ ቋንቋ ተረድታችሁ በብዙ አንግል ነገሮችን ፈትፈት አድርጋችሁ ብታስተምሩ ሰዎች ከኋላ መታችሁ ሊሆን ይችላል። እናንተ ምንድነው የምትሆኑት መሰላችሁ? ያደጉ ልጆች ነው የምትሆኑት። በጣም ስናድግ ጌታ እንሆን። ደቀ መዝሙር ሆነን
ለመማር እንጀምርና ስንመረቅ ደቀ መዝሙር ሆነን ነው የምንጨርሰው። የደቀ መዝሙር ትምህርት ሲያልቅ የጌትነት ትምህርት የለንም። ከድቅድቅ ጨለማ ወደሚያስደንቅ ብርሃን የጠራችሁ የሱ ደቀ መዝሙር እንድትሆኑ፣ የሱ ተከታይ እንድትሆኑ። ለዚህ ነው መጽሐፍ ሲናገር ዮሐንስ ወንጌል ምዕራፍ 12 ቁጥር 26 ላይ ሊያገለግለኝ የሚወድ ቢኖር ይከተለኛል። ለዚህ ነው ለራስና ለትምህርት ስትጠነቀቅ ለሌሎች ሰዎች ተርፋል። እኔን ማገልገል ከፈለክ ካለ ይከተለኝ። ስለዚህ የምናገለግል ሰዎች እዚህም እዛም በልዩ ልዩ ስፍራ ያለን የምናገለግል ሰዎች አገልግለን ጌታን በዘመናችን ደስ ብሎን ሰርቭ አድርገነው ማለፍ የምንፈልግ ከሆነ አገልግሎት ከመከተል አይቀድምም። መከተል ነው የሚቀድመው። ስንከተለው ማገልገል እንችላለን። ለምን? ስንከተለው ሐሳቡን እንሰማለና፣ ስንከተለው ፍቃዱ ይገባናል፣ ስንከተል የሚፈልገው ይገባናል፣ ስንከተለው ሐሳቡን እንረዳዋለን፣ ስንከተለው ብርሃኑን ይሰጠናል፣ ስንከተለው ከኛ ጋር ይሆናል፣ ስንከተለው ሁልጊዜ የልቡን ፈቃድና ሐሳብ ይነግረናል፣ ስንከተለው የልባችንን ሳይሆን የልቡን እናውቃለን፣ ስንከተለው ፍጻሜያችን የሚያምርበት እድል እናገኝ። ለዚህ ነው የሚያገለግለኝ ቢኖር ይከተለኝ፣ እኔ ባለውበት አገልጋይ ከኔ ጋር ይሆናል፣ ከዛስ አባቴ የሚያከብረዋል ይላል። አይገርማችሁም? መጨረሻ ላይ የክብር ፍጻሜ እግዚአብሔር ይሰጠናል። እስቲ ለመከተል የወሰነ ሰው ካለ አሜን ይበለኝ። በዘመናችሁ ሁሉ ጌታ ጋር መሆን፣ ከዛ እግዚአብሔር አብ እንዲያከብራችሁ የምትፈልጉ ከሆነ ምን ላርግ ፓስተር ቸሬ ካላችሁኝ፣ ይሄ ኢየሱስ ይንቀራፈፋል፣ በዚህ በአቋራጭ እንንካው አይባልም። እሱ ሲቆም እንቆማለን፣ ሲቀመጥ እንቀመጣለን፣ ብቻውን ሲሆን ብቻችንን እንሆናለን ከሱ ጋር። አሜን ነው። አዎ፣ ሲገረፍ ለመገረፍ፣ ሲወድቅ ለመውደቅ፣ ሲነሳ ለመነሳት ከጨከንን ከሱ ጋር እንጨርሳለን። እሱ ባለበት እንሆናለን። እኔ የምናፍቀው መጨረሻ ላይ ቀንድ ማብቀል አይደለም፣ መጨረሻ ላይ በወርቅ መራመድ አይደለም፣ መጨረሻ ላይ ከጌታ አጠገብ መገኘት ነው የምፈልገው። ከእንደዚህ አይነት ፍቅር ጋር ለዘላለም መኖር ነው የምፈልገው። ይህን የምትፈልጉ ሰዎች ካላችሁ እግዚአብሔር ያርግላችሁ። እስቲ በደንብ አሜን በሉ። የሰማይ አምላክ እግዚአብሔር ይባርካችሁ ለራስህና ለትምህርት። በቃ ስለዚህ ከዛሬ ጀምሮ የእናንተ የቤት ስራ መሆን ያለበት አንደኛ ራሳችሁ። ለሌሎች ከሰበኩ በኋላ የተጣልኩ እንዳሉ በቃ ለራሳችሁ። ፓስተር ቸሪ ለራስ እንዴት ነው ለራስ ማሰብ ማለት? ደህና ናችሁ ወይ? ህሊናችሁ ንጹህ ነው ወይ? ልባችሁ ንጹህ ነው ወይ? እጃችሁ ንጹህ ነው? ለራሳችሁ ስታስቡ ለራሳችሁ እንዴት ነው እየተጠነቀቃችሁ ያላችሁት? የምትበሉት፣ የምትጠጡት፣ የምትወጡበት፣ የምትገቡበት፣ የምትሰሙትን ትጠነቀቃላችሁ? የምታደርጉትን ነገር ታውቃላችሁ? ለራሳችሁ ማትጠነቀቁ ሰዎች እንዴት ሌላ ሰው ትጠነቀቃላችሁ? መጀመሪያ ሰው ራሱን ካልወደደ ሌላ ሰው መውደድ ይችላል? ይችላል? ውሸቱን ነው። እሺ እንዳሰቡ ለራሱ ህይወት ካላሰበ ለእናንተ ሊያስብ አይችልም። ስለዚህ መጀመሪያ ለራስ፣ ከዛስ በየዕለቱ ለምንሰማው ለትምህርታችን ምንድነው የምትማሩት ነገር? ጠዋት ተነስታችሁ የምትማሩት ምንድነው? ማታ ያሰላሰላችሁ የተማራችሁት እያሰባችሁ የምትተኙት ምንድነው? እሱን አስምሩበት።